እሺ በቀለች ባይሳ ይባላል። የሚፈልገው የእርሱ ወንድም ስሙ ማን ነው? ወንድሜ ቾምቤ ሙለታ ይባላል። በምን አጋጣሚ ተጠፋፋችሁት? በ1973 ዓመተ ምህረት ነው እና ከዛም በኋላ በ94 ዓመተ ምህረት ያሳደገችው አክስታችን ናትና አክስታችን ስታርፍ መጥቶ ቀብሯት ሄደ። 94 ዓመተ ምህረት በ73 ከነጥ አምቦ ነበረ። አምቦ ወረዳ 6 ልዩ ቦታ አራዳ በሚባል ይኖር ነበረ ከአክስታችን ጋር። አክስታችን መሀናትና እሷ ናት ያሳደገችው። ከዛ ያጎታችን ልጅ ደግሞ ድሬዳዋ ይኖራል። ስራ ፍለጋ ወደሱ ጋር ሄደ። ወደሱ ሄደና ትንሽ ጊዜ እንደሰራ አላዋጣውም መሰለኝ። በቃ እኔ ወደ ጅቡቲ መሄዴ ነው ቻው ብሏቸው ሄደ ነው ያሉ። ኢንፎርሜሽን እንደሰማ ነው ያለኝ ኢንፎርሜሽን ይሄው ነው። ስለዚህ 94 ድረስ የት እንዳለ ታውቁ ነበር ማለት ነው? ከ94 በኋላ ነው የጠፋው። ከ94 በኋላ ነው ድምጹ የጠፋብን። 94 ለለቅሶ ሲመጣ አግብቶ ነበር ወይ? የት ነው የሚኖረው? ምንም የምታውቁት ነገር የለም? አይ አላገባም። በዛን ጊዜ አላገባም። አጎታችን ድሬዳዋ ይኖር ነበረ። እሱ ጋር ለስራ እሱ ጋር ሄደ እና ድሬዳዋ ከዛ ነው የጠፋው። ያጎታችሁ ስም ማን ነው? ያጎታችን ልጅ ስም አያሌው ይብሳ ይባላል። ቤተሰቦቹ እናቱ አባቱ የሚፈልጉትን ሰዎች ስም እስኪ ይጥቀሱለት፣ ምክንያቱም ጊዜው ረጅም ስለሆነ እንዲያስታውስ። ቾምቤ ሙለታኛ እህቶች በቀለች ባይሳ፣ አልማዝ፣ ብርሃኔ ባይሳ ሁላችንም እንፈልጋለን። ውድ ወንድሜ ካለህበት ቦታ ምንም እኛ አንተን ብቻ ነው የምንፈልገው። ካለህበት ቦታ ድምጽን አሰማን። የኢትዮጵያ ሕዝብ እባካችሁን የእናቴ ልጅ ድምጽን አሰሙልን። እዚህ ማጸናቸዋለሁ። ፎቶግራፉ ላይ የምትመለከቱት ቾምቤ ሙለታ እንግዲህ ከጠፋ ረዘም ያለ አመታት ሆኖታል። ቤተሰቦቹ እህቶቹ በአጠቃላይ እየፈለጉት ስለሆነ የምታውቁት ካላችሁ አንተም ይሄን ፕሮግራም ካየህ ከታች ባለው ስልክ ደውለህ እንድትገናኝ ስንል እንጠይቃለን። ለእናንተም እንግዲህ መልካም እድል። እናመሰግናለን። ድሜ ማለት በ1978 እስከ 83 ለቀምት ወለጋ በምትባልበት ከተማ የወታደር ጤና መኮንን ሆኖ ይሰራ ነበረ። በዛ ሰዓት እየሰራ ያው አጋጣሚዎች ችግሮች ተፈጠሩና በ1984 ታሙ ወደ አዲስ አበባ መጣ። ሲመጣ የእናትና የአባቴ ቤት ላይ ነው አብረን ነበርና ከዛን እዛ የተወሰነ ጊዜ ሙሉ ትባላለች ባለቤቱን። የአባቷን ስም አላውቀውም። እሷም አብራ መጣችና እሷ ከ15 ቀን በኋላ ተመልሳ ሄደች። ከዛ ጤንነቱ ደህና ሲሆን በ25 1985 ላይ ለስራ ብሎ እንደወጣ ቀረ ማለት ነው። ከዛም በኋላ በ1988 እስከ 1990 ጅቡቲ ላይ ማለት ነው ሰዎች አይተውት ጎሚስታ ይሰራ ነበር ብለው ኢንፎርሜሽን ነገሩን። በሰው አማካኝነት አጣርተን ስንሄድ አጣ ነው በዛ አካባቢ ላይ። ከዛ በኋላ ድምፁ ጠፋብን። ይሁን ያለን መረጃ። እስቲ የእናትህን የአባትህን የወንድሞችን እሱ ላይ ያስታውስ የሚችላቸውን ስሞች እስኪ ጥራ፣ እንዲያስታውስ ማለት ነው። ጊዜው ረጅም ነው። እኔም በስነ ስርዓቱ ያስታውሳል። ቤተሰብ ሁሉንም ያስታውሳል ማለት ነው። በተለይ እኔ ህመሙ በነበረበት ሰዓት ላይ አብሬው ስለነበርኩ እንትን ይለኛል። ምን ነበር ነው ብዙ መንገድ ስለመጣ ትንሽ አሞት ነበረ። ወጥቶ ነበርና የእናታችሁ ስም የአባታችሁ ስም? የእናቴ ስም ወይዘሮ ይሽረጋሳ ሮቢ ትባላለች። የአባቴ ስም ደግሞ ተካልኝ ከበደ ጥላሁን ይባላል። ልጅ ወልዳል ምናምን ከባለቤቱ? እሱን አናውቅም። አታውቁም? እሱን አናውቅም። ስለዚህ በምስሉ ላይ የምትመለከቱት ተሾመ ተካልኝ ቤተሰቦቹ እየፈለጉት ነው። አንተም ይሄን ፕሮግራም ልታዩ ትችላለህ ብለን እናስባለን። ከታች ያለ ስልክ እንግዲህ እንድትተባበሩን እንጠይቃለን። በዚህ ስልክ ይሄን ቤተሰብ እናገናኝ ስንል እንጠይቃለን። መልካም እድል ይሆነልን። አለምነሽ ተሾመ ይባላል። አለምነሽ ተሾመ። ወንድምሽ የሚፈለገው ወንድምሽ ዋለልይ ተሾመ ይባላል። መቼ ነው የጠፋው? 2009። በምን አጋጣሚ ነው የጠፋው? እስኪ ታሪኩን ንገሪ። ከየት ነው እንዴት ንገሪ እስቲ። ተወልደን ያደግነው ደቡብ ጎንደር እስቴ ወረዳ ጎና ኮስታ ቀበሌ ነው። እስከ 7ኛ ክፍል ተምሮ
ከዛ በረሃ ሄድ ነበርና ትንሽ ሲያመው ወባ ምናምን እያመመው ወደ አዲስ አበባ ታላቅ እህታችን አለች እሷ ዘው መጣ 2004 ነው የመጣው አዲስ አበባ በመሃል ግን 2 ጊዜ የመጣ ክፍለ ሀገር ጠይቀን ነበር የመጨረሻ 2008 የፋሲካ መጥቶ ፋሲካን ሁሉ ከተመለሰ በኋላ ነው የጠፋው ማለት ነው የመጨረሻ ከእህታችሁ ጋር አይኖርም አዲስ አበባ አይኖርም ማን ነው ስሟ እሷ በፈንቴ ተሾመ ማለት ስለዚህ ከአዲስ አበባ ከሷም ነው የጠፋው ከክፍለ ሀገርም የመጨረሻ ጊዜ ለፋሲካ መጣን ያልሽ እዚህ እየሰራ ካሳንቺስ ጋርም ይሰራ ነበር ምን ይሰራል አልጋ ክፍል ነው እና ከዛ በኋላ ደግሞ ወጥቶ ከጓደኛው ጋር ገርጃ አካባቢ ተከራይቶ ኮንስትራክሽን ይሰራ ነበር አዲስ አበባ ዋሳ ኮንስትራክሽን እንደሚሰራ እሱን ከሰራ በኋላ ከፋሲካ እንደተመለሰ ስልክ እንደውል ስልኩ አይሰራም በመሃል ኮንስትራክሽንም እየሰራ እሷ ጋር 1-3 ወር ጠፍቶባት መንገር ላይ ነው እንደዚህ መኪና ላይ ምናምን አግኝተው በቃ በጣም አዝና አልቅሳ ምናምን ከፍቷት ነበርና እንደዛ ያለ በመሃል አልፎ እንደዚህ ጠፋ ነበር ማለት ልጁ እንዴት መሰለሽ በጣም መልካም ለታላቆችም ታናሾችም ሴቶች ነንና ለኛ መሆን የሚፈልገው ነገር አለ እሱ ነገር አልሆነለትም ብዙ ቦታ ያስባል አንዳንዴ የሆነ ቦታ እንደውም ጎንደር ራሱ ሄዶ በመሃል የሆነ ቦታ ሊሄድ አስቦ ማለት ነው ሲነግረን በፊት ነገር ትራንስፖርት ነገሩ ስላልተመቻቹለት የሆነ ወርቅ ሽቶ ምናምን እንደተመለሰ ወደ አዲስ አበባ ምናምን ሲነግረን ነበር ሜቢ የሆነ የህይወት ስትራግል ገጥሞታል ሆቴል ላይ እየሰራ ማለት ሱስ ላይ ከኛ እስከምናቀው ድረስ ሱስ ምናምን የለበትም በቃ መሆን ስላልቻለ ለኛ ይመስለኛል ቤተሰቦቹ በምን አይነት ሁኔታ ላይ ነው ያሉት እናቱ አባቱ እኔ ለመናገር እኔ ያው ልምጣ እንጂ ሁሉም ነው የሚያስቡት እናቴ በየቀኑ ነው የምትጠይቀን መልስ ራሱ አጣን ወንድሜ እውነት የእናቴ ልጅ በህይወት አናስቸግርህም ድምጽህን ብቻ ነው የምንፈልገው ድምጽህን መስማት ነው የምንፈልገው እናታችን አባታችን በህይወት እስካሉ ድረስ እንዳይቆጭህ እኔ ለኢትዮጵያ ህዝብ ማቅረብ የምፈልገው ነገር እናት አባት ለልጅ አምላክ ስትሉ እህት ወንድሞች ለእናት ስትሉ ያያችሁ እሱ ባይፈልግ እንኳን በድምጽ እንድታገናኙ በአካል መምጣት እንኳን ባይችል ነው ማለት ፈልገው ስለዚህ በምስሉ ላይ የምታዩት ዋለልኝ ተሾመ ወርቁ ከቤተሰቦቹ ከጠፋ ወደ 10 ዓመት አካባቢ ሆኖታል እሱን የምታውቁ ወይ ደግሞ ስለሱ መረጃ ያላችሁ ሰዎች ከስር ያለውን ስልክ ቁጥር በመጠቀም የተነፋፈቀውን ቤተሰብ እንድናገናኝ ያደራ እንላለን መልካም ድል ለማግኘት መልካም ድል አመሰግናለሁ